ስሜ ሚስ ማሪቱ ቁምላቸው እባላለሁ። ዛሬ የምናቀርብላችሁ ልጆቹ ጋር የተደራረቡ ስራዎችን ባንዴ እንዴት ማከናወን እንዳለባቸው እሱን ያሳዩናል። ሰደርያቸውን እንዴት ልብሶቻቸውን ዩኒፎርማቸውን በጠዋት ተነስተው እንዴት ለብሰው ወደ ትምህርት ቤት መምጣት እንዳለባቸው ያሳዩናል። ታዲያ ይሄን ስናሳያችሁ በውድድር መልኩ ነው የምናሳያችሁ። ልጆች ድጋፍ ትሰጡናላችሁ፣ ልጆች ጓደኞቻችሁን ትደግፋላችሁ። እሺ፣ የመጀመሪያው ተወዳዳሪያችን ኖላዊ ነው። እሷ ደግሞ ሁለተኛዋ ተወዳዳሪያችን ዮሐና፣ ሶስተኛው ተወዳዳሪያችን ኢክራምን፣ አራተኛዋ ተወዳዳሪያችን እልልታ። እሺ፣ በቅድሚያ የሚያደርጉት ምንድን የዩኒፎርም ሰደርያቸውን እንዴት በትክክል መልበስ ይችላሉ፣ እንዴት ቁልፉንስ መቆለፍ ይችላሉ ነው። ሁለተኛ ስራችሁ የሚሆነው ወደ ከለር ድርደራ ነው የምትሄዱ። ከለሮችን በራሳቸው ምድብ ትመድባላችሁ ማለት ነው። ግልጽ ነው? እሺ፣ ውድድሩን ለመጀመር 1 2 3 ኖላዊ እየመራ ነው። ኖላዊ ዮሐናን እየተከተለች ነው። በጣም ጎበዝ፣ በጣም ጎበዝ። ቀጣይ ስራ ሂድ፣ ከለር ደርብ። ቀጣይ ወደ ከለር። ጎበዞች፣ ከለሮችን መድቡ። አሁን ደግሞ ልጆች ቀጣዩ ስራችሁ የሚሆነው በተሰጣችሁ ከለር መሰረት በየምድባቸው ከለሮችን መመደብ ነው። ከለሮች በዚህ አጋጣሚ ከለሮቹን መለየት ይችላሉ የሚለውንም ለማየት ይመቸናል። አሁን ውድድሩን ለመጀመር ሁላችሁም ልጆች ዝግጁ ናችሁ? ድምፅ አልተሰማኝም። ዝግጁ ናችሁ? ውድድሩን ለመጀመር 1 2 3 ጎበዞች። ኖላዊ እየመራ ነው። እልልታ እየተከተለች ነው። ዮሐና ከለርሽን በደንብ ተመልከቺ። ዮሐና ከለርሽን በደንብ ተመልከቺ። ኢክራም ጎበዝ። ኢክራም አንደኛ። ኢክራም አንደኛ። ሁለተኛ ማን ነበር? ኖላዊ ቴክ 10. ኦኬ፣ ቀጣይ ማን ነበረ? እልልታ ሶስተኛ ደረጃ። አረንጓዴ አልጨረሰችም እልልታ። ስለዚህ ሶስተኛ ደረጃን የምትወስደው ዮሐና አሸናፊ ነች። ሶስተኛ። እሺ፣ አንደኛ የወጣውን አንደኛ የወጣው ኢክሪማን፣ ሁለተኛ ኖላዊ፣ ሶስተኛ ዮሐና፣ አራተኛ እልልታ። እሺ፣ አጨብጭቡላቸው፣ ሞራል ስጧቸው። ሁላችሁም አሸናፊዎች ናችሁ ልጆች። አሁን ደግሞ ፊኛ የማፈንዳት ውድድር ነው የሚኖራችሁ። የሰው ፊኛ ነው እንጂ የምታፈነዱ የራሳችሁን ፊኛ አታፈነዱ። ማን መጨረሻ ላይ ሳይፈነዳበት የቀረ ልጅ አሸናፊ ይሆናል። አሁን ውድድሩን ለመጀመር 1 2 3 አምልጫቸው። ጎበዝ ዮሐና ወደዚህ። ጎበዝ እልልታ። ጎበዝ እንዳታስነኪ። ጎበዝ እልልታ። ጎበዝ ወደዚህ እልልታ። ጎበዝ እንዳታስነኪ። ናይስ። ጎበዞች። ማማ ጎበዝ። አጨብጭቡላቸው ሁላችሁ ማራችሁባቸው። ልጆች የተሰጣቸውን ተግባር በተለያየ ሁኔታ በደንብ አድርገው ሰርተዋል። የሰደርያ መልበስ በደንብ ለብሰዋል። ሁለተኛ ከለሮችን በየምድባቸው ማድረጋቸውን ተወጥተዋል። ሶስተኛ ደግሞ የፊኛ ማፈንዳቱን በደንብ ተወጥተዋል። ክላፕ ፎር ዘም። ለሁሉም አጨብጭቡላቸው። ናይስ። ጨዋታው ይሄን ይመስል ነበረ። ሁላችሁም ቻው በሏቸው። ባይ። እናመሰግናለን።
ጎበዞች ወደ ቤታችሁ ሄዱ። ልጆች በየኔ ምርጫ ዝግጅታችን ደግሞ ልጆች ያላቸውን ችሎታና ተሰጥኦ ወደ እናንተ የምናደርስበት ዝግጅታችን ነው። በዛሬ ዝግጅታችን በባህር ዳር ከተማ ሰላም አካዳሚ ተገኘው። ምክንያቱም ልጆች የተለያዩ የፈጠራ ስራዎችን ሰርተዋል። ምን አይነት የፈጠራ ስራ ነው የሰሩ፣ ምን አይነት ችግርን ለመቅረፍ ነው የሚለውን ደግሞ ከልጆች እንከታተላለን። የኔ ምርጫ ዝግጅታችን ተከታትለን እንመለስ። ስሜ ቃላው አስፋ ይባላል። አሁን የሰራንላቸው እኔና ጓደኛዬ የውሃ ማፊያ ነው። የውሃ ማፊያውን የሰራንበት ምክንያትም አንዳንድ ጊዜ ስቶቮች ገመዶች የሚበጣጠሱበት ሰዓት ይኖራሉ። ወይም ደግሞ አሁን ለምሳሌ በሌሊት አካባቢ ብርድ ስለሚበዛ በስቶቭ ውሃ ለማፍላት አንዳንድ ስቶቭ ሲበላሽብን ልንቸገር እንችላለን። በዛን ወቅት ከአካባቢያችን በሚገኙ እቃዎች በጣውላ ሚስማር እና 250 ቮልት ኤሌክትሪክ በመና ሃይላንድ በመጠቀም ይሄን የውሃ ማፊያ ወይም ቦይለር መስራት እንችላለን ማለት ነው። ይሄንን ለብዙ ጥቅም አለው ማለት ነው። አሁን ለምሳሌ የቆሸሹ ውሃዎች ቢኖር እንኳን በዚህኛው ስናፈለው ባክቴሪያዎችን ያጠፋልናል። የዛኔ ባክቴሪያዎችን ስላጠፋልን ብንጠጣው እንኳን ጤናችን የተማከለ አይሆንም ማለት ነው። ሁለተኛ ደግሞ አንዳንዴ በሌሊት አካባቢ ብርዱ ስለሚበዛ ስቶቫችን ቢበላሽ ወይም ደግሞ ገመዱ ቢበጣጠስ በውሃ ቦይለር ወይም በአካባቢያችን በሚገኙ እቃዎች